ስለ ፈተና ጥቂት ነገር ማውራት ፈልጋለሁ። በዚህ ምድር ላይ ስንኖር አንድ ነገር ልናውቅ ይገባል። እሱም ይሄ ምድር የፈተና ሜዳ እንደሆነ ማለት ነገሮች ሁሉ አልጋ ባልጋ ይሁኑ የሚመስለን ሰዎች አሉ። በፍጹም እንደዛ እንዳልሆነ ልታውቁ ይገባል። ፈተና በአራት አቅጣጫ ይመጣል ወደ ህይወታችን። የመጀመሪያው ፈተና ከሰይጣን ይመጣል። ሉቃስ 4 ሄደን ስንመለከት የሚገርማችሁ ጌታችን ኢየሱስ ክርስቶስ በዲያብሎስ ምን ሆኗል? ተፈትኗል። ሁለተኛ ፈተና በክፉ ሰዎች በኩል ይመጣል። በክፉ ሰዎች ዮሴፍን ስንመለከት ዮሴፍ በወንድሞቹ ምን ሆነ? ተፈተነ። ፈተና ሌላው የሚገርማችሁ ነገር የፈተና ምንጭ ሌላው ራሳችን ነው። የሚገርማችሁ ነገር ራሳችን ለራሳችን ጠላት ነው። አንዳንድ ጊዜ በማናውቀው መንገድ በማንረዳው መንገድ ራሳችን ለራሳችን ጠላት የምንሆንበት ጊዜ አለ። ራሳችን ለራሳችን ጉድጓድ የምንቆፍርበት ጊዜ አለ። ራሳችን ለራሳችን ጠላት እንሆናለን ሳናቅ። ስለዚህ እግዚአብሔር ራሳችንን ከራሳችን ያድነን። እግዚአብሔር አንተን ካንተ ያድነን። አጠገብ ያለው ሰው ጨብጠ እግዚአብሔር አንተን ካንተ ያድነን በሉት። ሌላው እግዚአብሔር ነው። የፈተና ምንጭ ራሱ እግዚአብሔር ነው።